ዝና እባክህ ያደራ ልጄ ይመልስልኝ። ዝና እባክህ ምሳሌ ይመልስልኝ እባክህ። ቢንጎ ተለመነኝ እባክህ ዝና። ዝም በይ ያዞምባ። ሁላችሁ ማን ላይ ናችሁ? መጀመሪያ እኮ ነገራችሁ ነበር። የኔን ቃል እንደ ተራ ቃል ነው የቆጠራችሁት። ምሳሌ መቀጣጫ ትሆናችኋለች። እባክህ መድብል እባክህ ዝናን ፍቶ ምሳሌን ይልቀቅል በእናትህ። መድብል እባክህ ተለመነኝ። ብሩክስ? እሺ ምሳሌ እሱን ተይው፣ ገና ጥጋቡ አልበረደለትም። ሁላችሁንም ሊያስጨርሳችሁ የሚፈልጉት አንድ ሰው ሳይቀር ማለት ነው። ከኔ ጋር የሚሰሩ ሰዎች ቀላል ሰዎች እንዳይመስላችሁ። ምሳሌ ከመሞቷ በፊት ብትፈች ይሻላል። ቅድስት እንዳትፈችው። ቅድስት ምሳሌ በህይወት እንድትተርፍ የምትፈልጊ ከሆነ ፍች። እንዳትፈችው። ይሄ ሰይጣን ከዛ ያወጣ። ስለ ብሩክ ምንም ነገር ሳንሰማ ፍታው ነው የምትይ? በቃ መድብል በቃ ጋሽን ምን እንዳደረጉት የት እንዳደረጉት አናውቅም። እሷ እንዴ ጠፍቷል። ምሳሌ እኮ ገና ትንሽ ልጅ ናት። እባክህ ዝና ከህይወታችን ውጣ። ከዚህ በላይ አታስጨንቀን። ለምን ነው በህይወታችን እየገባ የምትበጠብጠው? ለምን ነው ሳንደርስባችሁ የምትደርሱብን? በቃ የራሳችሁን ህይወት ኑሩ፣ እኛን ተውን። ዝም በል። ሉላን ከእጄ ፈልቅቀን ነው ሰርካተስ። ይህንን ጉዳይ ቤተሰቦቼን ጓደኞቼም አያውቁም። ምክንያቱም ይሄ ለኔ ሞት። ምሳሌ እንዳለች አውቃለሁ። ብቻ አንቺ ምሳሌ እንዳለች ነገር እንጂ ምንም አደርግልሻለሁ። ምን ላደርግልሻለሁ? ምን አምስት ደቂቃ ብቻ ሰጥቻለሁ። ዝናን ፍታው። ምን ሊገሉት ነው? ዝናን ልቀቀው። እሺ በይ ይግደሏት። የእሱንም ስጋ ዘልዝዬ ገለዋል። ከዛ ሁሉም ነገር ይፈጸማል። በዚህኛው ዙር ዝና ያሸነፈ ይመስላል። መድብል ደግሞ ይሄን ሽንፈቱን አምኖ ሊቀበል አልቻለም። ካሌብ የሚባል ሰውዬ ምሳሌን እገላታለሁ ዝናን ልቀቁ ብሎ ቢያስፈራራም መድብል አሁን ላይ እያለ ያለው ይግደሏት፣ እነሱ እሷን ከገደሏት እኔ ደግሞ እዚህ ዝናን እገላለሁ እያለ እነሱ የሚሉትን ነገር አሁንም ድረስ እንደማይቀበልና ዝናን የሚፈታው ብሩክ የት እንዳለ ከነገረው ብቻ እንደሆነ አሁንም እያደረገ ነው። እሱ ያው እዚህ ጋር ወንድሙን ያስቀደሙ፣ ግን ደግሞ ሰዎቹ እዛ ጋር የዝና ሰዎች ምሳሌን አግቶ ወስዶ ያን ነገር እንደማስፈራሪያ እያደረጉ ነው። ምሳሌ ህፃን ነች፣ እሷን እንደዚህ እናደርጋለን፣ እሷን በመርዝ እንገላታለን ብለን ካስፈራራ ነው ዝናን ይለቃል ብሎ ነው ያሰቡት። መድብል ደግሞ እዚህ ጋር የዋዛ ሰው አይደለምና ዝናም ሲያስፈራራው እዚህ ጋር ካሌብም ደውሎ ሲያስፈራራው የነሱ ፍራቻ ምንም አልመሰለውምና እሱ አሁንም እያደረገ ያለው ዝናን እዛ ጋር በዱላም እየደበደበው በቦክስም እያሰቃየው ብሩኬን ያለው ምሳሌን የት ነው ያደረጋችሁት? ቀጥ ብለት ተናገር እያለ ነው። ያው መድብል እዚህ ጋር ያሰበው ዝና ከዚህ በኋላ ካመለጠው ምናልባት አላገኘውም ወንድሜ ለአንዴና ለመጨረሻ ጊዜ የት እንዳለና ምን እንደሆነ አጣለው የሚል ይመስላል። ለዛም ነው እዚህ ጋር ዝናን አለቅም እያለ ያለው ማለት ነው። ዝና ደግሞ እዚህ ጋር ምንም ዱላው ድብደባው ቢጻናበትም ምሳሌ የት እንዳለችም ብሩክን ደግሞ ምን እንዳደረጉትም ወይ ደግሞ የት እንዳስቀመጡትም ሊናገር አልፈለገም። እሱ አሁንም እዛ ላይ ቁጭ ብሎ እየፎከረ ያለው ከዚህ በኋላ ከወጣው ዋጋ ትከፍላላችሁ፣ እጥፍ አድርጋችሁ ነው የምትከፍሉት እያላቸው ነው። እናም ደግሞ አንዳንዴ በመሃልም ተስፋ የቆረጠ ይመስላል። እንደዚህ ከምትደበድበኝ ከምታሰቃየኝ ግደለኝ ብሎ መድብልን እየጠየቀው ነው። ያ ማለት የመድብል ዱላ በጣም ጸንቶበታል ማለት ነው። ይሄ ነገር ግን በጣም ከባድ የሚሆነው ዝና በሆነ መንገድ ከዚህ ከወጣ ምናልባት ይሄ ነገር በጣም ከባድ የሚሆነው እንደውም ከመድብልም በላይ እዛ ጋር ለኤፍራታ ነገሮች ሁሉ ከባድ ነው የሚሆኑባት ማለት ነው። ኤፍራታ አሁን ላይ በጣም ፈርታለች። እዛ ጋር ዝና ከተለቀቀ አንደኛ ቀደም ብሎ ከሁሉም ነገር በፊት ለሷ እንደሚመጣላት አውቃለችና እዚህ ጋር ማህሌትም ከሷ ጋር መሆን እንደማትፈልግ እሷን ማገዝ እንደማትፈልግ ምንም ነገር ቢሆን ራሱ ህይወቷን አደጋ ላይ ጥላ ከዝና ጋር ተቃራኒ ሆና ኤፍራታን እንደማትደግፍ ደጋግማ እየነገረቻት ነው። ኤፍራታ ያው እዚህ ጋር ምንም ነገር ማድረግ አትችልም። ይሄ ሁሉ ነገር የሆነው በሷ ምክንያት ነው። እሷ ነች እዛ ጋር ዝናን አታላ ለመድብል አሳልፋ የሰጠችው። ዝና ደግሞ ከዛ ተለቆ ከወጣ በተለይ አሁን ምሳሌ ተይዛለች፣ ምሳሌ በእጃቸው ነች። እነሱ ዝናን ካለቀቁ ምሳሌ አትለቀቅም የሚለውን ነገር ከሰማች በኋላ እዚህ ጋር እነ መድብል
ዝናን እንደሚለቁት እርግጠኛ ሆናለች። ለህፃኗ ብሎ እሱን ይለቃሉ። ያኔ ደግሞ እሱ ቀጥታ ለኔ ነው የሚመጣው የሚለው ነገር በጣም አስፈርቷታል። አሁን ላይ ግራ ተጋብታለች ምን እንደምታረግ ማለት ነው። ያው ዝናም ከዛ ከወጣ ቀጥታ ለሷ ነው የሚሄደው። በአንቺ ምክንያት ነው እንደዚህ የሆንኩት፣ አንቺ ነሽ የካድሽኝ፣ አንቺ ነሽ አሳልፈሽ ለሱ የሰጠሽኝ ብሎ ምናልባት ኤፍራታን የሚገባትን ቅጣት ከሰጣት በኋላ በቀጣይ ላይ ደግሞ ሞገስና መድብል ጋር ሊሄድ ይችላል ማለት ነው። አሁን ላይ ሞገስ ላይም መድብል ላይም እየፎከረ ያለው እንደሚገላቸው ነው። መቃብራችሁን ቆፍሩ፣ ከዚህ ከወጣው ገላችኋለሁ እያለ ነው ማለት ነው። እውነትም ዝና ከዚህ ከወጣ ምን እንደሚያደርግ አይታወቅም። በፊትም ክፉ ነበር፣ በፊትም በጣም ኃይለኛ ሰው ነበር። አሁን ደግሞ በዚህ ልክ ተሰቃይቶ በዚህ ልክ ዋጋ ከፍሎ ከዚህ ወጥቶ ደግሞ ለነሱ ይቅርታ አደርግላችኋለሁ ወይ ደግሞ እዛ ጋር ሞገስ እንዳለው ከህይወታችን ውጣ በቃ ብሸን አንተም የራስህን ኑሮ ኑር እኛም የራሳችን ኑሮ እንኖራለን እንዳለው ዝና ከዚህ ከወጣ በቃ ሞገስ ትክክል ነው ያለው። ከዚህ በኋላ እንደዚህ አይነት ሰጣ ገባ ውስጥ መግባት አልፈልግም፣ እነሱን ትቼ አርፌ የራሴን ኑሮ ልኑር አይልም ማለት ነው። በተለይ ደግሞ ከሞገስ ጋር የሉላን ነገር አልጨረሱም። ያው ሉላን ከእጁ ፈልቅቆ እንደወሰደና ይሄ ነገር ደግሞ ቤተሰቦቹ ጋር እህት ወንድሞቹ ጋርና ጓደኞቹ ጋር አልደረሰም። ይሄንን ነገር እነሱ ቢሰሙ ይሄ ለኔ ውርደት ነው፣ ስለዚህ አንተም ለዚህ ዋጋ ትከፍላለህ ብሎ አሁንም ድረስ ሞገስና እሱ መሃል የሉላ ጉዳይ እንዳለና የመድብል ነገር ደግሞ ያው ከዛ በላይ ነው፣ ከሞገስ በላይ ነው። መድብል ከሞገስ በላይ ዋጋ እንደሚከፍል እያደረገ ነው። መድብል ደግሞ ያው አሁንም እያለ ያለው ብሩክ የት እንዳለ ካልነገርከኝ ከዚህ በህይወት አትወጣም እያለ ነው። ለዛ ነው በዚህ ልክ ዝናን እያሰቃየው እንደዚህ እየደበደበው ያለው ማለት ነው። ዛሬ ግን ትንሽ በመሃል ለመምረጥ የሚቸገርበት ሁኔታ ተፈጥሮ ነበር። ያው ቅድስት መታ ምሳሌን እንዲለቃት ዝና እግሩ ላይ ወድቃ ስትለምን ነበር። ዝና ደግሞ ያው ህፃኗ እዚህ መሃል ምንም ጥፋት የለባትም፣ ስለዚህ እኔን ፍቺኝና ህፃኗን እለቅልሻለሁ ቢላትም መድብል ደግሞ እዛ ጋር እንዳትፈቺው እያላት ነው። ቅድስት ደግሞ በመሃል ተቸግራ ነበር። እዚህ ጋር ተመልሳ መድብልን ምሳሌስ ምንድነው የምናደርገው እሱን ካልፈታን እኮ ይገላታል ብትለውም መድብል ደግሞ እዚህ ጋር ብሩክን ነው የሚለው። እሱ ወንድሜ የት እንዳለ ካልነገረኝ አለቆም እያለ ነው። በስተመጨረሻ ያው መድብል ለራሱ አሸንፎ ቅድስትን ከዛ እንድትወጣ አድርጓታል ማለት ነው። እዚህ ጋር የሚመስለው መድብል ከምሳሌ ይልቅ ወንድሙን ያስቀደመ ይመስላል። ወይ ደግሞ እዛ ጋር እነሱ እሷን እንደማይገሉት እዛ ጋር በተለይ ካሌብ ደውሎ ምግቧ ላይ መርዝ ጨምረን ሰዎቹ ለሷ እየወሰዱ ነው፣ 5 ደቂቃ ሰጥቻለሁ፣ በ5 ደቂቃ ውስጥ ዝናን ካለቀቅ ህፃኗ ሟች ነች የሚለውን ነገር ምናልባት ይሄኔ መድብል ይሄን ነገር እንደ ውሸት ወይ ደግሞ እሱን እንደ ማስፈራሪያ አውቆ የፈጠሩት ነገር ሊመስሎም ይችላል ማለት ነው። ወይ ሰዎቹም እንደዛ አስቦ ሊሆን ይችላል። ህፃኗን አንገላትም እንደዚህ ብለን ብናስፈራራው ምናልባት ዝናን ይለቃል ብሎ ያንን ነገር አስቦ ይሆናል ማለት ነው። መድብል ግን እዚህ ጋር ለማንም ሰው ወይ ፍንክች ሊል አልቻለም ማለት ነው። ማህሌት ደግሞ እዚህ ጋር ቅድስትን ያደረገቻት ቅድስት ያው መታረገውን ነገር ስታጣ ነው እዛ ጋር ማህሌት ያለችበት ቦታ ሄዳ ምሳሌ የት ነው ያለችው ነገርኝ እባክሽ ምሳሌ ልቀቅልኝ ስትላት እዛ ጋር በእርግጥ ማህሌት ብትራራላትና ቅድስትን እሺ በቃ እለቅልሻለሁ ብትላትና ማህሌት በዛ ልክ ቅድስት በገመተቻት ልክ ለህፃኗ የምትራራ ቢሆን ራሱ እዚህ ጋር ምንም ነገር ማድረግ አችልም። ምሳሌን የያዙት ከዝና በላይ ያሉ ሰዎች የዝና ሰዎች ስለሆኑ እሷ እዚህ ጋር ምንም ነገር ማድረግ አችልም። ግን ደግሞ ይሄን አጋጣሚ ተጠቅማ ቅድስትን ያለቻት መድብልን ግደይልኝ እኔ ደግሞ ምሳሌ የት እንዳለች እነግርሻለሁ ብላታለች ማለት ነው። ያ ማለት እዚህ ጋር ከሁሉም ነገር በላይ ለማህሌትም ለዝና ሰዎችም መድብል ትልቅ ፈተና ሆኖባቸዋል። በአንደኝነት ደረጃ እሱን ማስወገድ ነው የሚፈልጉት። እሱን ከመንገዳቸው ዞር ካደረጉ ያለው ነገር ደግሞ በጣም ቀላል ይሆንባቸዋል። እዚህ ጋር አሁን እነሱን ያቃታቸውና ማሸነፍ ያቃታቸው በእጃቸው ማስገባት ያቃታቸው መድብልን ስለሆነ ነው። ባለፈው ዝናም በኤፍራታ በኩል እሱን ለመግደል አሁን ደግሞ ማህሌት በቅድስት በኩል ምሳሌ የት እንዳለች እነግርሻለሁ አንቺ ደግሞ መድብልን ግደይልኝ ያልቻት ማለት ነው። እዚህ ጋር ግን ቅድስት ያንን ነገር አታደርግም። የፈለገ ነገር ቢሆን እዚህ ጋር መድብል የብሩክ ወንድም ስለሆነ አሁን ላይ እሱ እንደሚያስፈልጋት ታውቃለች። የፈለገ ነገር ቢሆን ራሱ እዛ ጋር ምሳሌ የአደራ ልጅ ነች ብትል ራሱ እዚህ ጋር መድብል ላይ እንደዚህ አይነት ነገር አታደርግም። ባለፈው ኤፍራታ እንዳደረገችው ማለት ነው። ስለ ኤፍራታ ማንሳታችን ካልቀረ ኤፍራታ አሁን ላይ የሚያዋጣት ነገር አንድ ነገር መድብል ጋር መሄድ ብቻ ነው። እዚህ ጋር ማህሌት ጋር ከሆነ ሰዎቹ ራሱ ለሊት ገብቶ እንዳስፈራሯት ምናልባትም ከዚህ በኋላ እሷ ያለችበትን ቦታ ስለሚያውቁ መጥቶ የሆነ ጉዳት ሊያደርሱባት ስለሚችሉ እሷ አሁን የሚያዋጣት ቀጥ ብላ መድብል ያለበት ቦታ ሄዳ ከሱ ጋር ብትሆን ይሻላል እንጂ ከዚህ በኋላ ከማህሌት ጋር ልሁን ማህሌት የአክስቴ ልጅ ነች ታግዘኛለች፣ የአክስቴ ልጅ ሆና ደግሞ አሳልፋ እኔን አትሰጠኝም ብላ እሷን ማመን የለባትም ማለት ነው። ያው ማህሌት ለራሷም ስለምትፈራ ከሁሉም ነገር በላይ ዝና ስለሚያስፈራት ከዝናም በላይ ደግሞ ካሌብ የሚባል ሰውዬ አለ። እነሱን ከገደዋቸው እነሱን የሆነ ነገር ከዋሸዋቸው የሚለው ነገር ስለሚያስፈራት እዚህ ጋር በምንም ተአምር ከኤፍራታ
ጋር አትሆንም፣ ኤፍራታን አሳልፋት እንደምትሰጣት ግልጽ ስለሆነ ኤፍራታውን የሚያዋጣት እዛ እነ ቅድስት ቤት መድብል ጋር ብትሆን ይሻላታል ማለት ነው። ሌላው ነገር ደግሞ የሉላ ነገር ነው። ሉላ በጣም ደስተኛ ሆና ነበር ዝና ተያዘ የሚለው ነገር ከሰማች ቀን በኋላ ከዛ ቀን በኋላ ነፃ ወጥቻለሁ የጭንቀት ቀን የለም የሚለው ነገር በጣም አስደስቷት ነበር። ቶሎ ብላ የፍቺ ወረቀት አዘጋጅታ እንደውም ዛሬ ሞገስ ይዞ ሄዶ እዚህ ወረቀት ላይ እንዲያስፈርመው የሚለው ነገር በጣም አጓግታት በጠዋት ተነስታ ቁጭ ብላ ሞገስ እስኪነሳ ስትጠብቀው ነበር። ግን ደግሞ በመሃል ይሄንን ነገር ሰማች። የምሳሌ ነገር ከሰማች በኋላ ድጋሚ ደግሞ ሌላ ጭንቀት ውስጥ ገብታለች ማለት ነው። ወደ በፊት ፍራቻችን ወደ በፊት መደበቃችን ተመልሰናል ብላ ከአሁኑ ስጋት ጀምሯታል። ያው ከዚህ በኋላ ያለው ፈተና ከበፊቱ ከባድ እንደሚሆን እሷ ራሱ ገምታለች ማለት ነው። ዝና በፊትም ምንም ነገር ሳያረጉት በእጃቸው ይዘው እንደዚህ ሳይደበድቡት ራሱ በዛ ልክ እነሱ ከባድ የሆነው አሁን ደግሞ አንድ ክፍል ውስጥ ወንበር ላይ አስሮት በዚህ ልክ ደም እያስተፉ እንደዚህ ሲደበድቡት ከዛ በኋላ ያለው የዝና ምላሽ ደግሞ በጣም ከባድ እንደሆነ ስለምታቅ ሉላ አሁን ራሱ በጣም ፈርታለች ማለት ነው። ሞገስ ደግሞ በስተመጨረሻ ዝና ይለቀቅ በሚለው ሀሳብ የተስማማ ይመስላል። በተለይ ካሌብ ደውሎ ለልጅቷ ምግብ ላይ መርዝ አድርገን ሰዎቹ እየወሰዱላት ነው፣ ወደ እሷ ክፍል እየሄዱ ነው፣ ምግቡ እሷ ጋር ከመድረሱ በፊት 5 ደቂቃ ሰጥቻለሁ፣ በ5 ደቂቃ ውስጥ ዝናን ካለቀቅ ሟች ነች የሚለው ነገር ከነገረው በኋላ እዚህ ጋር ሞገስ በጣም ፈርቷል፣ ለህፃናት ፈርቷል፣ ሰዎቹ እውነትም ይገላቷል የሚለው ነገር ስላሳሰበው ነው እዚህ ጋር መድብልን እንልቀቀው፣ በቃ የፈለገ ነገር ቢሆን ህፃናው ከምትሞት ዝናን እንልቀቀው እያለ ያለው።